አዶናይና ጃኒ ለምን ተለያዩ? አድኑልኝ፣ በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖች። ታዋቂው ቲክቶከር አዶናይ ከጃኒ ጋር የነበራቸው የፍቅር ግንኙነት ማክተሙን በይፋ አሳውቋል። ሁለተኛ ደግሞ እኔ አጠፋሻለሁ፣ አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። ነገ ከነገ ወዲያ ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ። ራስህ የምትጎርሰው የለህም። ማንቸስተር አርሴናል ትላለህ። ቁራሽ ዳቦ አተ አሸከሙኝ። ምድርቷን ሙሉ እንደዚህ ብድግ አድርጎ አሸከሙኝና ይሄን ምድርቷ ላይ ያለው መንፈስ አንተ ተመታለህ፣ ምድርቷን ላንተ አሳልፈ ሰጥቻለሁ አለ። ሰላም የተከበራችሁና የተወዳችሁ ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ቪዲዮዎችን ሰብሰብ አድርጌ ይዤ መጥቻለሁ። ወቅታዊና ትኩስ መረጃም አላቸው። አንደኛ አዶኒና ጃኒ ለምን ተለያዩ ነው። ምክንያቱም ኦፊሻሊ አዶናይ ከጃኒ ጋር ተለያይቻለሁ ብሏል። በሁለተኛ ደረጃ ጋዜጠኛ ሶፎንያስን የተመለከተ ነው። እሱ በፌስቡክ ላይ የሚያጋራው ነገር አለ። ከዛ በተጨማሪ እናቱ ልጄን አድኑልኝ፣ እኔንም ህይወቴን ታደጉልኝ እያለች ትገኛለች። ከዛም በተጨማሪ ሌሎች ቪዲዮዎች አካትቼበታለሁ። አብራችሁ ይቆዩ። አዶናይና ጃኒ ለምን ተለያዩ? በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ ሚሊዮን ተከታዮችን ማፍራት የቻሉት አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማብቃቱን በይፋ አስታውቀዋል። አዶናይ በቲክቶክ ስቶሪ ላይ ባስተላለፈው መልእክት ከጃኒ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት ቢሆንም አንዳንድ ነገሮች ግን ለራስ ማስቀረት እንደመረጠም አስታውቋል። ጃኒ በበኩሏ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላበት ሁኔታ ተነጋግረው ማብቃቱን አስታውቃለች። ህይወት እንደዚህ መሆኗና በአጋጣሚዎች የተሞላች መሆኗን የጠቀሰው አዶናይ ሁለቱም የየራሳቸውን መንገድ መምረጣቸውን አስታውቋል። የአዶናይና የጃኒ መለያየት እንዴት ታዩታላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ታዋቂው ቲክቶከር አዶናይ ከጃኒ ጋር የነበራቸው የፍቅር ግንኙነት ማክተሙን በይፋ አሳውቋል። አዶናይ በማህበራዊ ገጹ ላይ ባጋራው ተከታታይ መልእክቶች እሱና ጃኒ አሁን ላይ የተለያዩ መንገዶችን ለመምረጥ መወሰናቸውንም ገልጿል። ከተከታዮቹ ለሚነሱ ጥያቄዎች ምላሽ ለመስጠትና ያለበትን ወቅታዊ ሁኔታ ግልጽ ለማድረግ መልእክቱን ማጋራቱን የጠቀሰው አዶናይ ከጃኒ ጋር የነበረን የፍቅር ግንኙነት አብቅቷል ሲል በይፋ አሳውቋል። በርካታ ተከታዮቻቸው ግንኙነታቸው ለምን ሊቋረጥ እንደቻለና እዚህ ደረጃ ላይ እንዴት ሊደርሱ እንደቻሉም ማወቅ እንደሚፈልጉ እንደሚረዳ የጠቆመው ቲክቶከሩ ምንም ያህል በወዳችሁም ግን አንዳንድ ነገሮችን ለራሴ ማስቀረትን መርጫለሁ፣ ህይወት ነውና ያጋጥማል ሲል ምክንያቱን በዝርዝር ከመግለጽም ተቆጥቧል። በመጨረሻም ሁለቱም የራሳቸው መንገድ መምረጣቸውን ደጋግሞ በመግለጽ ተከታዮቻቸው ያለባቸውን ነባራዊ ሁኔታ እንዲረዱላቸውና ወደ አላስፈላጊ ወቀሳና ጫጫታ ከመግባት እንዲቆጠቡም ጠይቋል። ይህንን ማድረግ ለሁሉም ሰላምና መልካም እንደሚሆንም መልእክቱን አስተላልፏል። ውድ ተመልካቾቼ እንግዲህ ምን ተሰማችሁ ይሄንን ስትሰሙ? እኔ በጣም ነው ያዘንኩት። እውነት ለመናገር አዶናይ ቅን ልጅ ነው፣ ብዙ ነገር እያደረገ ነው። አንዳንድ ጉድለቶችም ሀፕን ሲያደርጉ በማህበራዊ ሚዲያ ያው ኮሜንት እየተሰጠው የሚያስተካክላቸውን እያስተካከለ የሚሄድ አይነት ልጅ ነው። እውነት ለመናገር ስህተት ሲሰራ ስህተት ሰራህ እየተባለ አሪፍ ነገር ሲያደርግ ደግሞ ጎሽ አዶናይ ጥሩ አደረግክ እየተባለ እዚህ የደረሰ ልጅ ነው። በሰው ፊት ነው ያለው ማለት ከሰው የተሰወረ አይደለም የአዶናይ ህይወት ያን ያህል። ስለዚህ በሪሌሽንሽፑ ዙሪያ ደግሞ እንደህን ነገር አጋጠመው። በነገራችን ላይ ሪሌሽንሽፕ በቃ የራስ ነው መደረግ ያለበት። እንኳን ከጋብቻ ያልደረሰ ማንኛውም የሴትና የወንድ ግንኙነት ከጋብቻ በኋላ እንኳ ቢሆን የራስ ህይወት የራስ ነው መደረግ ያለበት። እንደዚህ ለህዝብ ተላልፎ መሰጠት አለበት ብዬ አላምንም። የምንደብቃቸው ለሰው ማንነግራቸው ነገሮች ሊኖር ይገባል። በተለይ ግንኙነቶቻችን ማንም ሊያቀብን አይገባም ብዬ ነው የማምነው። ትዳር ውስጥም ትዳር በሚኖር ህይወት ነው። ከጀርባ ከሰው ጀርባ ቢሃይንድ ዘ ፒፕል ማለት ነው የሚኖር ህይወት ነው። ሪል ኤክስፒሪየንስ የሚደረግ ነገር ነው የትዳር ህይወት። ስለዚህ ትዳር ጋር የተያያዘና ትዳር ጋር ተያያዥነት ያላቸው የትዳር መንገድ ስለሆነ ጮኝነት ማለት ነው የራስ ቢደረጉ ብዬ ነው እማምነው። እና በቃ በሰው ፊት ቶሎ ብለው እንደዚህ እንትን ካላልን አሉ ማለት በቃ
በጣም ተፋቀርን አሉ። በጣም ፍቅር አጫወታቸው። ፍቅር አስጨናቂ ነው፣ የሚኖር ህይወት ነው። ብዙ ጊዜ የሚገለጽም አይደለም። አዎ ይገለጻል በቃል አንድ ሰው አንድን ሴት እንደወድሻለሁ ወድሃለሁ በባል ሊገለጽ ይችላል። ከዛ በተጨማሪ ግን ብዙ እያመመን የምንኖረው ህይወት ነው ፍቅር ብዬ ነው ማምነው እኔ በበኩሌ። ግን ያን ያህል በጣም እንደሚዋደዱ በሰው ፊት አክት አደረጉ። መልሰው ደግሞ ተለያዩ። ለመለያየታቸው ምክንያቱም አልተናገረም። በራሱ በቲክቶክ ገጹ ላይ በስቶሪ መልክ እንደዛ ሜሴጅ ትራንስፈር አድርጓል። ዞሮ እና ላችሁ የፈለኩት ምንድነው ፕሊስ ሪሌሽንሺፖቻችሁን ራሳችሁ ሴቭ አድርጓቸው። ከራሳችሁ አይውጡ። ችግር እንኳን ቢኖር ግጭት እንኳን ቢኖር ራሳችሁ ፊክስ አድርጉት እና በሰው ፊት የታወቀ ነገር ጥሩ አይደለም። ትዕቢትም ዴቨሎፕ ይሆናል። ይሄ ኩራት፣ ትዕቢት፣ እንቢተኝነት፣ ኢጎ ምናምን ይመጣ ይችላል በሰው ፊት ብዙ ነገሮቻችሁ በመጡ ቁጥርና ጥሩም አይደለም። እንደዚህ ይከሽፋል። ስለዚህ የራስ ማድረግ ቢለመድ አሪፍ ነው እና አዶናይ ጥፋት ያጠፋው ከመጀመሪያ ሪሌሽንሺፓቸውን የራሳቸው አድርገው ድብቅ ቢያደርጉት ጥሩ ነበረ። ትናንት ወዳ በሰራሁት ቪዲዮ አይታችሁት ከሆነ የጃኒ አባት ሲሳቀቅ እነዛ ትልልቅ ሰዎች ሲሳቀቁ የነበሩት ለምንድነው? ኦፊሻሊ ባልና ሚስት ያልሆኑ ልጆች በዛ መልኩ ነው በዛ ፕሮግራም ላይ እና ወግና ስርዓት እየተጣሰ ሲኬድ እንደዚህ ይሆናል እና ብዙም ደስ አይልም ነበር አካሄዱም። ግን ደግሞ መቋጫው እንደዚህ ከሆነ በጣም ያሳዝናል። ባይለያዩ ቆንጆ ነበረ። ምክንያቱም ፊገር ስለሆኑ በሰው ፊት የሚታዩ ልጆች ስለሆኑ ለብዙ ሰው ምሳሌ ለህፃናት ስለሚያዩ አዶኒና ጃኒን የማያውቅ የሶሻል ሚዲያ ተጠቃሚ የለም እና ምሳሌ ቢሆኑ እንደዚህ አይነት ሰዎች አሪፍ ነበረ። ግን ፌል ካደረገባቸው ምንም ማድረግ አይቻልም። ሁላቸውንም እንግዲህ ወደ ደጉ ነገር ይምራቸው እላለሁኝ። እናንተ የተሰማችሁን ፊሊንግ በኮሜንት ቦክስ አሳውቁኝ። ወደ ቀጣይ ቪዲዮ ልሰዳችሁ። አድኑልኝ፣ በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖች። ሶፎንያስ እንደዚህ አልነበረም። ሶፎንያስ ለሀገር የሚበቃ ልጅ ነበር። አዛኝ ነው፣ ለማንም አዛኝ ነው። ስፖንሰር አግኝቶ በመሃል ተኝቶ ነበር። ስጦታው ለአንድ ወር ተኛ። እዛው ክትትል ሲያደርጉለት እውነትም ደህና ሆነ። ደህንነቱን አረጋግጠው ደግሞ በተመላላሽ እየሄደ መድኃኒቱን እንዲወስድና እንዲድን ነበር ሀሳባቸው። አደረገ። ሲመላለስ ቆይቶ መጨረሻ ላይ ማን ሂድ ገዳም ይሻልሃል፣ ገዳም ደግሞ ሂድ ተብሎ ገዳም ይሄዳል። ይሄ ልጅ ይሄዳል። ከሄደ በኋላ እዛ ገዳም ውስጥ ደግሞ መድኃኒት አይገባም ተብሎ ተቀምቶ ለ5 ወር ያህል ጸበሉን እየተከታተለ ሲኖር በኋላ በቃ ይሄ የአይምሮ እንትኑ እየጨመረ መጣ። በቃ እያመመው ውሰዱኝ ነው፣ በቃ ሰውነት የማለቀ ምግብ አልበላልሽ አለኝ ምናምን ብሎ ሲለኝ እኔ ደግሞ በዛ ሰዓት ምንም አቅም የለኝም ለመውሰድ ማለት ነው። እሱ ያው በሽታው ስለሆነ አምልጦ ወጣ። ይኸው አሁን እንደምታየው አንዱ ጋር እንወስዳለን ስንል ይሽሎኮለኩብናል። በቃ አሁን አምልጦ የወጣው አሁን ነው። አዎ የካቲት ወስደነዋል። የካቲት ተኝቶ ወዲያውኑ ልክ ሲል ሹልክ ብሎ ካልጋ ላይ ወርዶ ይጠፋብናል። ይኸውልሽ እንደገና ደግሞ አራታው ስለው መርፌ አይነካኝም ይለናል። መርፌ አይነካንም። መርፌ ከነካህ አባ ምን ብለውኛል አለ፣ መርፌ ከነካ ትሞታለህ። ስለዚህ ስላሉኝ እኔ መቃብሬ ደብረ ሊባኖስ ነው ይለናል። በቃ እንዲህ እያለ ውስብስብ ያለ ንግግር ስለሆነ አሁን ነገሩ እየከፋብኝ ነው ያለው። አድኑ በቃ አሁን ስናየው ትክክል አይደለም። በቃ ንግግሩ ሁሉ። ሁለተኛ ደግሞ እኔ አጠፋሻለሁ፣ አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። በቃ ጠፍተውቦት ነው እናቴ ተሰወረችብኝ፣ ምን ነው ጨከንሽብኝ የሚል ጽሑፍ የለቀቀው። አዎ በቃ እንደዛ ነው። ጉዳት ሊያደርስቦት ሞክሮ ነበር። ቻው ብሆንም እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነበር። ብዬ ነው ሰው የደረሰልኝ እና ብዙ ነገሮች አጥፍቷል። ቤቱ ወድሟል። እንደገና ዘይት ጥዶ በ2 ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ። ውድ ቤተሰቦች እንግዲህ የጋዜጠኛ ሶፎንያስን ጉዳይ ከ6 ወር በፊት ምን እንደሆነ ታውቃላችሁ። ከዛ በኋላ ለ5 ወር ያህል ገዳም ቆይቶ ነበረ። እንደውም ስልክ ደውሎ ተመልሻለሁ፣ በጣም ተሽሎኛል፣
ስጋውን ደሙን ተቀብያለሁ ንስሐ ገብቼ ብሎ ስልክ ደውሎ ሁሉ ተናግሯል። ከዛ በኋላ በፌስቡክ ይቅርታ ጠይቋል። ይቅርታ ጠየቀ። ከዛ በኋላ እናቱ እንደሞተች አድርጎ ጻፈ። ከዛ ታሞ የአእምሮ ህመም ታሞ ሆስፒታል እንዳለና እርዳታ እንደሚፈልግ ገንዘብ እንደሚፈልግ ይጽፋልና የተለያዩ ስሜቶችን ነው ሪፍሌክት የሚያደርገው በፌስቡክ ገጹ ላይ። ከዛ በተጨማሪ እናቱም በዚህ መልኩ ለህይወቷም ስጋት ነው፣ እኔንም ሊገለይ ሊያጠፋኝ ነው፣ እሱም በጣም ታሟል፣ እባካችሁ ልጅን አድኑልኝ እያለች ነውና ለዚህ ለወንድማችን ከሞተ በኋላ እንደዚህ ነበረ እንደዚህ ሳይድን ሞተ ከማለት አሁን ብንደርስለትና ብንረዳው ብዬ አስባለሁኝ። እንግዲህ እግዚአብሔር አምላክ የዚች እናት በጣም ታሳዝናለች። ልጇ በዚህ መልኩ እንደዚህ ሆኗል። እግዚአብሔር መሐሪ አይደለ? ይቅር ባይ አይደለ? ስለዚህ እግዚአብሔር ይቅር ካለውና ወደ ትክክለኛው መንገድ ከተመለሰ ጥፋቶቹን ካረመ ከዚህ በኋላ ደግሞ የአእምሮውን ነገር እግዚአብሔር እንዲያስተካክልለት መጸለይና በትክክል ታክሞ እንዲያገግምና ወደ ጥሩ የጤንነት ህይወቱ እንዲመጣ ሰፖርት ማድረግ ከአንድ ክርስቲያን ከሁሉም ክርስቲያን ከኛ ከኢትዮጵያውያን አጠቃላይ የሚጠበቅ ነገር ነው እላለሁ። ሁላችሁም ሼር እያደረጋችሁ ድጋፋችሁን ብታሳዩት ለልጁ አሪፍ ነው። እስኪ ደግሞ ይህንን ቀደዳ እንስማው። አሸከሙኝ ምድርቷን ሙሉ እንደዚህ ብድግ አድርጎ አሸከሙኝና ይሄን ምድርቷ ላይ ያለው መንፈስ አንተ ተመታለህ፣ ምድርቷን ላንተ አሳልፈ ሰጥቻለሁ አለ። እሺ ለዚህ ምልክት አንተ አሁን ምድሪቷን እንደዚህ ከፍ አድርገው ሲያሸክሙ አንተ የት ሆነ ነው? እኔ ከምድርቷ በታች ሆኜ ማለት ጠልቅ አይደለም ግን እንዲሁ አንስቶ ሲጭኑ አየሁ። በመንፈስ ነው ማለት እኮ ገባ። አንተ ሲጭኑብህ የት ጋር ቆምክ ብዬ እንደዚሁ ይያለሁ። ስለዚህ በዚህ ሳይድ አንድ መልአክ በዚህ ሳይድ አንድ መልአክ ሆኖ እንደዚህ ብድግ አድርገው አንተ ላይ አሸከም። አልከበደህም ማለት በመንፈስ ነው። አይኔ በስጋ አልተሸከምኩም። በስጋ አልተሸከም በመንፈስ ነው ማለት ምድሪቷ ላይ ያለው መንፈስ አንተ ተመታለህ፣ ምድሪቷን በእጅ አሳልፈ ሰጥቻለሁ ብሎ ጌታ ቃል ገባልኝ። ልክ ለሙሴ ማለት ለኢያሱ እንደገባ ከሙሴ ጋር እንደነበርኩ እኔ ካንተ ጋር እሆናለሁ፣ ወደ ግራም ወደ ቀኝም አትበል፣ ወደፊት ብቻ ወደፊት ቀጥል። እንደው 6 ወር በጸሎት ቆይቼ እግዚአብሔር 6ኛው ወር ላይ ምን አለ? እስኪ ይበቃናል። እዚህ ላይ ምን ለው ነገር አለ? ግን ሰዎቹ ምንድነው የሚያጨሱት? እግዚአብሔርን እንደው እኔ የነሱ ማበል አይደለም። አሁን ለምሳሌ የነሱ አእምሯቸው ውስጥ የፈጠሩትን ነገር ይሄ ወደዚህ ወደ ማርኬት እያመጡት ነው ብለን እናስብ ካል የሚከተላቸው ሰው አለ። ሰዎች እውነት ነው የምላችሁ የሚከተላቸው ሰው አለ። እነዚህ ሰዎች ብዙ ጊዜ በማህበራዊ ሚዲያ ይተቻሉ። እነዚህን እብዶች የሚከተል የለም ምናምን ሊባል ይችላል። ቸርች ውስጥ ለእነዚህ ሰዎች የሚያጎበድድ አለ። የእነሱን ጸሎት የሚቀበል አለ። በእነሱ ጸሎት የሚባረክ አለ። ለእነሱ ገንዘብ የሚሰጥ አለ። ይሄ እምነት ማለት በጣም ከባድ እንደሆነ የማየው አንዳንዴ የሆነ በጭፍን ማመን ማለት ነው። በጭፍን ማመን መጠየቅ አለመቻል። ይሄ ተራራ ሆኖ በአምላክና በሰዎቹ መካከል ተራራ ሆነው እነዚህ ሰዎች እነዚህን ነብዮች አልፎ እግዚአብሔር ማየት የማይችል ህዝብ ምናምን ስታዩ በጣም ታዝናላችሁ። የነሱ ማበድ አይደለም የሚገርመኝ፣ ግን አዳራሽ ውስጥ ለነሱ የሚያጨበጭበው ጥብቅና የሚቆመው በጸሎታቸው የሚባረከው ሰው በጣም ያሳዝነኛል። በጣም እንደው የለየለት እብደት ነው ይሄ። አለማፈር፣ ይሄ ምንድን ነው የሚባለው? ይሄ ሞራል ማጣት፣ ሰው ይታዘበኛል ነውር ነው ምናምን አለማለት። በዚህ ልክ ሰው ሀሳብ የለሽ ይሆናል። ሀሳብ የለሽ ሳይሆን እንደ ልቡ ይሆናል። ይሄ ደግሞ አይገልጸውም። መጥፎ ቃል ከመናገር ይሻለኛል። ዞሮ ኤኒሃው እስኪ ደግሞ የመንግስትን እብደት ላሳያቸው። ነገ ከነገ ወዲያ ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ፣ ባየር ሙኒክ፣ ፓሪስ ሰን ጀርመን ሁሉም እዚህ እንዲያሳልፉ ነው። እነሱ በረዶ ሲሆንባቸው፣ እነሱ ፀሐይ ሲያሰድዳቸው እዚህ መጥተው እንዲጫወቱ ነው ፍላጎታችን። አንድ የሚቀረን ነገር አለ። ከባህር ዳር ከተማ ህዝብ ጋር ሆነን የምናሳካው ወደፊት ይሄ ጥላ ፎቅ ጠዋት ብርዱ አሁን ፀሐዩ ያስቸገራችሁ የጥላ ፎቁ ጉዳይ ነው። እሱን ከእናንተ ጋር ተመካክረን ያለንን አዋተን እናሳካዋለን። እውነት ለመናገር ይሄ ሰውዬ የሀገሪቱ ምክትል ጠቅላይ ሚኒስትር ነው። የአማራ ህዝብና አጠቃላይ የኢትዮጵያ ህዝብ ምን እንደሚያስፈልገው
ዞሮ ዞሮ መንግስት ምን እያለ ነው? እና አርሰናል እና ዩናይትድ ዋቲቨር የእግር ኳስ ክለቦች መጥተው ኢትዮጵያ ውስጥ እንዲጫወቱ እናደርጋለን። ለዛውም ለባህር ዳር ህዝብ ነው መልእክት የሚያስተላልፍ የነበረው አይደለ? ለአማራ ክልል ህዝብ መታችሁ ክለብ ዚ ሻምፒዮንስ ሊግ እንዲታዩ እናደርጋለን እየተባለ ነው። ህዝቡ የሚጠይቅ ሌላ፣ መንግስት የሚያወራ ሌላ። በነገራችን ላይ በጣም ይሄ ትልቅ ነገር ነው ማለት ትልቅ አገሪቱ ምን አይነት ሰዎች እየመሯት እንደሆነ ኖቲስ እንድናደርግና እንድናዝን የሚያደርግ ነገር ነው፣ እንድንነቃ የሚያደርግ ነገር ነው። ምን እየተከናወነ ነው? የህዝብ ጥያቄ ሻምፒዮንስ ሊግ ማየት ነው። የእግር ኳስ ክለብ ኢትዮጵያ ውስጥ መጥቶ እንዲጫወቱ ማድረግ ነው የህዝብ ጥያቄ። ህዝብ የተራበ ህዝብ ዳቦ እኮ ነው የሚያስፈልገው አይደል? ሰላም የሌለው ህዝብ ሰላም ነው የሚፈልገው። ምን እየተካሄደ ነው? እግዚአብሔር በአገርም በመምራት ደረጃ ላይ ያሉ ሰዎች ናቸው እንደዚህ እያሉ ያሉት። የእግር ኳስ ጋር የተያያዘ የእግር ኳስ ፌዴሬሽን ጋር የተያያዘ ያሉ ባለስልጣኖች አይደሉም ይሄን ነገር ንግግር ያደርጋሉ፣ ወይም ኮሜዲያኖች አይደሉም፣ ወይም ደግሞ የሶሻል ሚዲያ ተጽዕኖ ፈጣሪዎች ወዘተ የእግር ኳስ አድናቂዎች ምናምን አይደሉም ይሄን ጉዳይ እያወሩ ያሉት ህዝብን የሚመሩ የህዝብን እንባ ለማበስ ከህዝቡ ፊት እንቆምለታለን የሚሉ ሰዎች በዚህ መልኩ እያወሩ ነው። ኧረ በስመ አብ! የህዝብ ጥያቄ ነው ይሄ። እኛ እነዚህ እነ ዩናይትድ ምናምን የተባሉ ክለቦች ኢትዮጵያ ውስጥ መጥተው ይጫወቱልን ነበር ጥያቄያችን፣ እኛ የኢትዮጵያ ህዝቦች። ጌታ በእርግጥ እኛም አብዝተነዋል። የኳስ የመደገፍ እንትናችን አባዚያችን በጣም የተጋነነ ሆኗል። ማለት ከፐርሰናል ህይወታችን ከራሳችን ህይወት አስበልጠናል ኳስን። እስኪ በአባታችን በአባ ገብረ ኪዳን እንመከር። ለማንኛውም ራስህ የምትጎርሰው የለህም። ማንቸስተር አርሴናል ትላለህ፣ የራስህ የምትጎርሰው የለህም። ቁራሽ ዳቦ አጥተህ ዲኤስቲቪ ተበድረህ ገብተህ እንዴ! ከዚህ በላይ ክስረት አለ? ኢትዮጵያ የማይከሰረችው መንግስት በዚህ መክሰሩን አያውቅም እንዴ? ሰው ከስሯል እኮ። ይሄንን ለምን የማይዘጋው? በእውነቱ ማለት ይሄ ለምን አይዘጋም? ምን ያገባል? የኳስ ተጫዋች የጫማ ቁጥር እኮ ሸምድዳችሁ የምትውሉ ሰዎች እኮ ናችሁ በእውነቱ ማለት ነው። እናንተ አናውቃችሁም? አሁን እዚህ ጻድቅ ተሸታላችሁ በእውነቱ ማለት ነው። ይሄንን ነው መክሰር ማለት እንዳናስብ። በነገራችን ላይ እነዚህ ክለብም ሰው የሌላ ሀገር ሰው ኳስም የሚደግፍ ምን የሚበል ይበልም የሆድ ጥያቄያቸው ተመልሶላቸዋል። የሆድ ጥያቄ አይደለም ሌላ ሀገር ላይ። እውነት ከምሬ ነው የምላችሁ። እዚህ ደሞዝ ተቀብሎ ደሞዙን ለቤት ኪራይ ከፍሎ ከወር በምን ደርሳለሁ እያለ የሚጨነቅ ህዝብ ስለ ኳስ ማሰብ አለበት ብዬ አላስብም። ሊያደንቅ ይችላል፣ ኳስ ሊደግፍ ይችላል። ይሄ ምንም መብት ነው፣ ኃጢአትም ጽድቅም አይደለም። ነገር ግን በጣም ኦብሰስድ ሆኖ ከፕራዮሪቲ ለዚህ ብቻ መስጠት ጤናማ ነው ወይም ደግሞ ጤነኛ ነን ብዬ አላስብም። እንደዛ ምንል ከሆነ ግን ከመሪ ጀምሮ እኛ እንደዚህ ሆነናል ነው። አባታችን ያስተላለፉትን መልእክት ይሄ ነው። መጀመሪያ ሆዳችሁን ሳትሞሉ ነው። ስለዚህ መጀመሪያ የሆድ ጥያቄ የሰላም ጥያቄ ከተመለሰ በኋላ መጫወትም መደገፍም ማድነቅም መጨፈርም ያምርብን ይሆናል። ግን እየተራቡ ሰላም አጥቶ በዚህ ልክ ለኳስ ኦብሰስድ መሆንና በመሪ ደረጃ ስለ ኳስ ማውራት እኛም እንደ ህዝብ ኳስ እያልን መጃጃል ያዋጣል ብዬ አላስብም። ውድ ቤተሰቦቼ ለዛሬ ያስኳቸው ቪዲዮዎች እነዚህ ናቸው። ከወደዳችኋቸው ላይክ አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ አድርጉኝ። በሌላ ቪዲዮ እመለሳለሁ። ቸር ቆዩ።